ሰበር ዜና ቅዱስ ሲኖዶስ ብፁዕ አቡነ ገብርኤልን ከማንኛውም አገልግሎት አግዷል። ከጠቅላይ ቤተ ክህነትም ግቢ እንዳይወጡ ተከልክለዋል። ቤተ ክርስቲያን ህልውና የኛ ህልውና ነው። ክብሯን፣ ልዕልናዋን፣ ቅድስናዋን፣ ታሪኳን ጠብቀን ካላስጠበቅን ለትውልድ ካላስተላለፍን ምን ሰዎች እንባላለን? የድፍረት ተናጋሪዎችን በርክተዋል። የሊቃውንቱ ዝምታ ደግሞ የበለጠ ቤተ ክርስቲያኒቱ ምንም ሰው የሌላት አስመስሏታል። ሰላም ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ የኢዮአብ ሚዲያ ተከታታዮች፣ እንግዲህ ዛሬ ሚያዝያ 22 የቅዱስ ሲኖዶስ ስብሰባ እንደነበር የሚታወስ ነው። ይህም የቋሚ ሲኖዶስ አባላት ሁሉም እንዲገኙ ጥሪ ተላልፏል። በብፁዕ አቡነ ገብርኤል አስተምሮ ላይ ውሳኔ እንደሚተላለፍ ዛሬ ተሰምቷል። እንግዲህ ሰበር መረጃ አሁን ሰምተናል። ያንን ይዤላችሁ ቀርብ ያለው እስከ መርሃ ግብሩ ፍጻሜ ድረስ አብራችሁኝ እንድትቆዩ እየጠየቅኩ ይህ ቪዲዮ ለብዙዎች እንዲደርስ ላይክ እና ሼር እንድታደርጉ በኮሜንት ሴክሽን ላይም እንደተለመደው እግዚአብሔር ይመስገን እያላችሁ እንድትጽፉ እየጠየቅኩ እንግዲህ ብፁዕ አቡነ ገብርኤል እመቤታችን ድንግል ማርያም ቤዛ አትባልም፣ ነይ ነይ እምዬ ማርያም ቤዛ ነሽ ያሉ ለዓለም የሚለው መዝሙር ፍጹም ስህተት እንደሆነና የዓለም ቤዛ ኢየሱስ ክርስቶስ ብቻ ነው ብለው ያስተማሩት ትምህርት መኖሩ ብዙዎችን ኦርቶዶክሳውያንን ብዙ ሊቃውንትን ማስቆጣቱ ይታወቃል። ይህንን ተከትሎ ዛሬ እንግዲህ ቅዱስ ሲኖዶስ በሊቃውንት ጉባኤ የእሳቸው ትምህርት ተጣርቶ እስኪቀርብ ድረስ ከምንም አይነት አገልግሎት አግዷቸዋል። እንዲሁም ደግሞ ከጠቅላይ ቤተ ክህነት ግቢ ራሱ እንዳይወጡ ብፁዕነታቸውን አግዷል። ይህንን ነገር በስፋት የምንመለከት ይሆናል። እስከ መርሃ ግብሩ ፍጻሜ አብራችሁኝ እንድትቆዩ እየጠየቅኩ በድጋሚ እስቲ አንዳንድ ነገሮችን ቃኝተን እንመለስ። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ልብ በሉ። የስህተት ትምህርቶችን የሚያስተላልፉ ሰዎች ወይ አድርባዮች ናቸው፣ ወይ ሆዳም ናቸው፣ ወይ ሹመት ፈላጊዎች ናቸው፣ ወይ ምስጋና ፈላጊዎች ናቸው። ሐሳቧ ድንግል፣ ስጋዋ ድንግል፣ ልቡናዋ ድንግል የሆነች እመቤታችን ናት። ማን እንደላከው የማይታወቀው ሁሉ ሐሳብ አመጣ ቁጥር መረበሽ የለባቸውም። ጭቃ ወርቅ ከጭቃ ሲገኝ ጭቃው እንደሌለበት ሁሉ ከተረገመው ከአዳም ልጅ ባህሪ ስትወለድ ርግማን ያላገኛት ንጽሕት ዘር ለስጋ በሚመች ፈጠራ ልቦለድ ለነገስታት በሚመች የሚሰብክ ከሆነ መምህራችን አይደለም። በሔዋን እምነት ትህትና ማጣት ሞት ወደኛ ገባ። በድንግል ማርያም ትህትና ሕይወታችን ክርስቶስ ከእሷ እንዲወለድ ሆነ። ፋዲ ማለት ምን ማለት ነው ስለው ቤዛ ማለት ነው አለኝ። እኔ በጣም ነው የገረመኝ። እና ፋዲ እንኳን ቤዛ ተብሏል። እኔ እውነቴን እኮ ነው የምነግራችሁ ማለት ነው። ሰሞኑን እመቤታችን ቤዛ ትባላለች አትባልም የሚል ጥያቄ በጣም ብዙ ምዕመናን ስትጠይቁኝ ስለነበረ ሔዋን የሌላትን እምነት ይዛ በመገኘት የሔዋን ጠበቃዋ ድንግል ማርያም ናት፣ ቤዛዋ ናት። እኔ ተነካው ውጡልኝ የሚሉ አልነበሩም። የዛሬ ምናምን ዓመት ስለ ታምረ ማርያም፣ ቀጥሎ ስለ ገድለ ተክለ ሃይማኖት፣ ቀጥሎ ስለ እንትን፣ ቀጥሎ ጌታ እስከሚመጣበት ድረስ አዲስ ክደት አይመጣም። የሚመጣው ክደት ሁሉ ትናንት የተካደው ነው። መጽሐፍ ቅዱስ ከጠቀስክ እኮ መጽሐፍ ቅዱስ የሰበሰበውን ሊቅ ትምህርት ማመን አለብህ። መጽሐፍ ቅዱስን በጥብቅና የጠበቀው ቅዱስ ሄሬኔዎስ ነው። ቅዱስ ሄሬኔዎስ ሰብስቦ እንዲጠረዝ ያደረገው መጽሐፍ ቅዱስ እየጠቀስክ ሄሬኔዎስ የሚያምነውን ክርስቶስ፣ ሄሬኔዎስ ያመናትን ማርያም እንደ ሄሬኔዎስ ማስተማር አለብህ። ክርስቶስን ለመውደዳቸው ምግባር መስራት ሲያቅታቸው ክርስቶስ ስለሚወደኝ ምግባር አያስፈልገኝም የሚሉ እንግዲህ ሰው ሲጠፋ ነው እኛም አባይ እየተባልን ያለው። ምዕመን ሽጠው እንጀራ የሚያጠራቅሙትን አይደለም፣ ራሳቸውን ሽጠው ትውልድ የሚያተርፉትን ነው። መልከቱት። ይሄ ማህበራዊ ሚዲያውን ጥልቅልቅ አድርጎ ሲበጠብጠን የሰነበተው ሰይጣን መግቢያ ያገኘ ማለት ነው። ተመልከቱት። ሰይጣን መግቢያ ያገኘ ማለት ነው። ይሄ ጳጳስም የሚናገረው መነኩሴ የሚናገረው አስረግጬ ነው የምነግራችሁ። ማንም ቢናገረው ምን ለውጧል? እንኳን ጳጳስ ከሰማይ የወረደ መልአክ እንኳን ቢነግረን የእመቤታችንን ትምህርት አንቀይረውም ከዚህ በኋላ
የቀደሙ አባቶቻችን አስተምሮናል። ቄርሎስ አስተምሮናል፣ ኤፍሬም አስተምሮናል፣ ዮሐንስ አፈወርቅ አስተምሮናል፣ ሌሎችም። እንደ ዮሐንስ አፈወርቅ ጉባኤ እኮ እመቤታችን ትመሰገንበት የነበረው ያ ትልቅ ጉባኤ የሰማይ መላእክት ወርደው ይታደሙበት የነበረው ጉባኤ እኮ ነው። አባ ማርዳሊ እንዳያቸው 12 መላእክት በዮሐንስ አፈወርቅ ጉባኤ ላይ ለመገኘት የወርቅ ማዕጠንታቸውን ይዘው ሲመጡ አይቷቸው ነበር ይላል። የሰማይ መላእክት ሳይቀር ይታደሙበት በነበረው ጉባኤ ላይ ትመሰገን ነበር እመቤታችን ቅድስት ድንግል ማርያም። ስለዚህ ያንን ምስጋናዋን ልናቋርጠው በፍጹም አንችልም። እኛ የዮሐንስ አፈወርቅ ልጆች ነን። እኛ የቅዱስ ቄርሎስ፣ የቅዱስ ያሬድ፣ የአባ ጊዮርጊስ ዘጋስጫ ልጆች ነን። እኛ ከዛ የተለየ ምንም አይነት ሀሳብ፣ ምንም አይነት እምነት አይመጣም። አትደንግጡ እግዚአብሔር ቤተሰቦች፣ ይሄ ይሁን ዘንድ ያለው ነው። ገና ወደፊት አውሬው በትልልቅ ሰዎች ምልክታችን በምናደርጋቸው ሰዎች ሳይቀር ሊፈትነን እንደሚችል ማወቅ ይኖርባቸዋል። ወደፊትም ቢሆን እኔ አሁን ራሱን ችዬ አይደለም እየተናገርኩ ራሱን አስችዬ አይደለም ፕሮግራም እየሰራሁለት ያለሁት። የሆነ ሆኖ ግን እንዲህ ባለ መናወጥ ውስጥ እንድናልፍ የፈለገው ሰይጣን ለምንድን ነው ካላችሁኝ፣ በጌታችን በመድኃኒታችን በኢየሱስ ክርስቶስ ሕማም ታመን በትንሣኤው ደግሞ ደስ ተሰኝተን እንዳንቆይ ስለፈለገ ነው ማለት ነው። ሕማሙን መከራውን በትዕግስት እንዳንቀበለውና በሐዘን ሰንብተን በመቃብሩ አጠገብ ተሰልፈን ብርሃነ ትንሣኤውን ደጅ እንዳንጠና ሌላ አጀንዳ አምጥቶ በመካከል ሲበጠብጠን ሰንብቷል ማለት ነው። እግዚአብሔር ከክፉ ነገር ሁሉ ከሁላችን ያርቅልን። እንግዲህ ሰሞኑን እመቤታችን ቤዛ ትባላለች አትባልም የሚል ጥያቄ በጣም ብዙ ምዕመናን ስትጠይቁኝ ስለነበረ ሀሳቡን ካነሱት አባት ጋር ግንኙነት የለኝም። ብዙ ጊዜ ሰዎች ለሚያነሱት ሀሳብ እኔ መልስ የማልሰጥበት ምክንያት ሰዎቹ እንዲድኑ ስለምፈልግ ነው። በሌላ ትምህርት አስተምሮ ሰዎቹ ከዚያ እንዲጠገኑ ማድረግ የተሻለ ነው፣ እልክ ከማስያዝ ብዬ ስለማስብ ነው። እመቤታችን ቤዛችን ናት። ቤዛችንም የሆነችው ምን በማድረግ እንደሆነ አንድ ሶስት ሀሳብ ብቻ ልንገራችሁ። በጣም የሚያስደንቁ ጉዳዮች። ቤዛ ማለት ምን ማለት ነው? ምትክ፣ ለውጥ። አሐቲ ድንግል የምትባለው መጽሐፌ ላይ አንድ ምዕራፍ 6 ላይ ቤዛዊት ዓለም ብዬ ጽፌያለሁ። ቤዛ ምትክ፣ ለውጥ፣ ጥብቅና፣ ጠበቃ መሆን፣ መዋጀት፣ አዳኝነት፣ መታደግ እንደ ማለት ነው። ለጌዛ ቤዛ ሲባል የራሱ ትርጉም አለው። ብዙ ሊቃውንት ብዙ ስላሉበት እዚህ ጉዳይ ብዙ ማለት አልፈልግም። እመቤታችን ቤዛ ስንላት ከጌታ ጋር አስተካክለን ሳይሆን ለውጥ ማለት ነው። ምንድን ነው ለውጥ? ከመጀመሪያይቱ ሴት የጎደሉ ነገሮች ነበሩ። ያንን በዚያችኛይቱ ሴት ምትክ ይዛ በመገኘት ነው። ቤተክርስቲያን ህልውና የእኛ ህልውና ነው። ክብሯን፣ ልዕልናዋን፣ ቅድስናዋን፣ ታሪኳን ጠብቀን ካላስጠበቅን፣ ለትውልድ ካላስተላለፍን ምን ሰዎች እንባላለን? ይሄ በጣም ጥንቃቄ የሚገባው ነው እና ሁላችንም ለዚሁ ጉዳይ መነሳሳት አለብን። እንዲሁም መተኛት የለብንም። የመጽሐፍቶቻችን ጥራት ያስፈልጋቸዋል። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም። በእውነቱ ሁሉም ሳንሱር የሚባለው እሱ እኮ ነው። እንግዲህ በሊቃውንት ጉባኤ ሳይጠና ይሁን ሳይባል ዝም ብሎ እየጻፉ ወደ መጽሐፍት ውስጥ የሚከቱ ከሆነ ይሄ በጣም አደጋ ነው የሚሆነው። ከአሁን ቀደም የተጣመመም ካለ ማቅናት አግባብ ነው። አሁን ቢሆን ወደፊትም ደግሞ እንደዚሁ ጥበቃ ማድረግ ነው። ሁሉም እያየ ዝም ማለት የለበትም። ሁላችንም መቼስ በተለይ ሊቃውንተ ቤተ ክርስቲያን ይህንን የመጠበቅ ኃላፊነት እናንተ ነው ማለት ነው እና የድፍረት ተናጋሪዎችም በርክተዋል። የሊቃውንቱን ዝምታ ደግሞ የበለጠ ቤተ ክርስቲያኒቱ ምንም ሰው የሌላት አስመስሏታል። ስንት ሊቃውንት፣ አይናማ ሊቃውንት ብሉያት ከሐዲሳት፣ ሐዲሳት ከሊቃውንት አመስጥረው አምልተው አስፍተው ድጓ በጉንጩ የሚባሉ
ስንቶች ያሏት ቤተ ክርስቲያን ከብሉይ ከአዲስ ነው ድጓምና ዛሬ ላይ ዝምታው ሌሎችን ተናጋሪዎች ሰው የሌላት እንድትመስል አድርጓታል። ሊቃውንተ ቤተ ክርስቲያን የተጠራችሁበት ዓላማ ስለ ሃይማኖታችሁ ተናገሩ፣ ዝም አትበሉ። ስለ ሥርዓተ ቤተ ክርስቲያናችሁ ተናገሩ፣ ዝም አትበሉ። ስለ ቀኖናው ተናገሩ፣ መስክሩ፣ አስተምሩ፣ ዝም አትበሉ። ምክንያቱም ብዙ ሕዝብ አለና ክርስቶስ በደሙ የዋጃቸው ያከበራቸው የጠራቸው መሪ የሚፈልጉ ጠባቂ የሚፈልጉ ሃይማኖታቸውን የሚያስተምራቸውን የሚሹ በብዙ የሚቆጠሩ ክርስቶሳውያን አሉና ዝም አትበሉ። እናንተ ዝም ባላችሁ ቁጥር፣ እናንተ ባልመከራችሁ ባላስተማራችሁ ቁጥር ፈተናው ይበዛልና መንጋውም ጠባቂ ያጣልና ብዙዎቻችሁ በግልም ዘመኑ ባመጣው መሳሪያ ተግታችሁ የምታስተምሩትን ያህል በጋራ ቅድም በጉባኤው በሊቃውንት ጉባኤው መሪ እንደተነገረ ችግሮች በተፈጠሩ ቁጥር በህብረት በጋራ ሊቃውንት ጉባኤ ተቋቁሞ ሊቃውንቱ በአንድነት ሆነው መክረው አስተምረው ገስጸው እረተው ለንስሐ አብቅተው ቤተ ክርስቲያንን ጠብቀው እንደኖሩ ሁሉ ዛሬም ሊቃውንቱ ይህንን ልትሰሩ ይገባል። በወኪል ብቻ የሚሆን አይደለም። ከሀገረ ስብከት ወይም ከአህጉረ ስብከት ጀምሮ እስከ መንበረ ፓትርያርክ ጠቅላይ ቤተ ክህነት ድረስ ሊቃውንቱ ሰንሰለት ሰርተው በአንድነት ሆነው ችግሮች በሚፈጠሩበት ሁሉ የማያዳግም መልስና ትምህርት በመስጠት ስራቸውን ሊሰሩ ሊያከናውኑ ይገባል ነው ዛሬው ጥሪ። በሩ ላይ ማን ነው ያለ? ጠባቂ አለው ወይ? በረኛ ትልቅ ትርጉም አለው እንደምታውቁት። ለዚህ ዓለም ኳስ ጨዋታ እንኳ በረኛው ነው ትልቁን ሚና የሚጫወተው። በረኛው ግዴለሽ ከሆነ፣ በረኛው ሰነፍ ከሆነ፣ በረኛው ተግቶ ካልጠበቀ ያ ጨዋታ ይበላሻል፣ አቅጣጫውንም ይስታል። በሩ ላይ ማን ነው ያለ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሮቿ በቤተ መቅደሱ በር ላይ ማን አለ? ሊቃውንቱ አሉ ወይስ ዘምሮ በማሕሌቱ ማሕሌታዊው ሆኖ ቆሞ አመስግኖ እግዚአብሔርን መሄድ ብቻ? ከዚያ ውጭስ ምን እየተደረገ ነው? ምን እየተሰራ ነው የሚለው መምህራኑ አንድም ብለው አመስጥረው ደቀ መዛሙርት ማስተማር ብቻ ወይስ መንጋውን ሕዝቡን የመጠበቅ ኃላፊነቱ ምን ይመስላል? ስለዚህ ራሳቸውን በረኞች ያደረጉ በረኞቹ ወይም በቤተ መቅደሱ በር ላይ ቆመው ሊጠብቁ የሚገባቸው ሊቃውንቱ ወደ ኋላ ሲሸሹ በመንፈሳዊ ቅናት የምንበለው በሃይማኖታዊ ስሜት ብዙ እውቀቱም ባይኖር የማመስጠሩም እድሉም ባይኖር ያነጋገሩም ፈሊጡም ባይኖር ቤተ ክርስቲያናችንን መጠበቅ አለብን ብለው ሁሉን ባይወክልም ያልኩት የጠበቁ ራሳቸውን የቻሉ ሊቃውንቱን በመሰል ደቀ መዛሙርቱ መምህራኖቻቸውን ተከትለው የሚናገሩት እንደተጠበቁ ሆኖ በስሜት ብዙዎቹ በበሩ ላይ ቆመው መልስ ሰጪዎች ሲሆኑ ለሚፈጠሩ ነገሮች ሁሉ ሊቃውንቱስ ምን ይስሩ? ምን ያድርጉ? በረሃብ አለንጋ ተገርፈው የተማሩ በዘመናቸው ሁሉ ራሳቸውን ለእግዚአብሔር ሰጥተው ያለ 5 ሳንቲም ደቀ መዛሙርቱን እየተኩ የኖሩ ሕዝቡ ከቅድስት ቤተ ክርስቲያን ከራቀ ባላስፈላጊ ሰዎች ከተነጠቀ እምነቱን ካጣ ቀኖናው ስርዓቱ ከተሸረሸረ ሁሉም በዘፈቀደ የሚናገረውን የሚሰማ ከሆነ መጨረሻው ምን ይሆናል? ስለዚህ አይናማ ሊቃውንት ያሏት ታላቅ አንጋፋ ቤተ ክርስቲያን ሊቃውንቱ በአንድነት ተሰባስበው በማንኛውም መልኩ ጉድለት መስሎ በሚታያቸው ሁሉ የመምከር የመዝከር የማጥናት ለቅዱስ ሲኖዶስ ግባት የማቅረብ አቅጣጫ የመስጠት እድሉን ሊጠቀሙበት ይገባል። ምክንያቱም
ይቺ ታላቅ እናት ሐዋርያዊት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን እስካሁንም ተጠብቃ የኖረችው በሊቃውንተ ቤተ ክርስቲያን ስለሆነ ቅዱስ ሲኖዶስ ሳይቋቋም እኮ ግብፃውያን አባቶችን እየመደቡልን ለዚያውም ቋንቋውን ሳይሰሙ ሳይናገሩ በአስተርጓሚ እየኖሩ ቤተ ክርስቲያኒቱን ስርዓቷን፣ ሃይማኖቷን፣ ቀኖናዋን ግን ሊቃውንቱ ጠብቀው ይኖሩ ነበረ። ዛሬ የራሷ ቅዱስ ሲኖዶስ ሲኖራት ዛሬ አልፎ ተርፎ በአውራጃዎች በየወረዳዎችም ሊቃነ ጳጳሳት ተመድበው በሚሰሩበት ሰዓት ከአጥቢያ ቤተ ክርስቲያን እስከ መንበረ ፓትርያርክ የሊቃውንት ጉባኤ ተቋቁሞ በስርዓቱ በሕጉ ቤተ ክርስቲያኒቱን የማይጠብቅበት ምንስ ምክንያት ሊኖር ይችላል? ስለዚህ ሊቃውንቱ ወደ ቦታቸው መመለስ አለባቸው። ሐዋርያዊ ግዴታቸውን መጠበቅ መወጣት አለባቸው። ስለዚህ መምጣት፣ መገኘት፣ መምከር፣ መዝከር አለባቸው ብሎ ቅዱስ ሲኖዶስ በመወሰኑ የብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ፈቃድም በመሆኑ ይህ ጥሪ ተላልፎላችኋል። እንግዲህ እንደተከታተላችሁት ነው። የብፁዕ አቡነ ገብርኤልንም ትምህርት ለማስታወስ ያህል አስገብቼላችኋለሁ። የብዙዎች የሊቃውንት መልስ በዚህ ላይ ያያችሁት ነው። እንግዲህ የመጨረሻው ውሳኔ ሰጪ ቅዱስ ሲኖዶስ እንደሆነ ይታወቃል። ቋሚ ሲኖዶስ ደግሞ በየሳምንቱ ሮብና አርብ ስብሰባ እንደሚያደርግ በቤተ ክርስቲያናችን ቀኖና መሰረት ተቀምጧል። እንግዲህ ሌላ ትላልቅ በዓላቶች ካላጋጠሙ በእነዚህ ዕለታት ሁልጊዜ ስብሰባ ይደረጋል። ቅዱስ ሲኖዶስ ከመድረሱ በፊት ያሉ አጀንዳዎች ያሉ ጉዳዮችን በቋሚ ሲኖዶስ የሚታዩ ይታያሉ። በጣም ከበድ ያሉ አጀንዳዎች ደግሞ ለምልዓተ ጉባኤው በግንቦትና በጥቅምት የሚቀርቡ ይሆናሉ ማለት ነው። እንግዲህ ይህን ተከትሎ ነው ቋሚ ሲኖዶስ አባላት ለበዓል በየአህጉረ ስብከቶቻቸው ብፁዓን ሊቃነ ጳጳሳቶች ሄደው ነበር። በባለፈው አርብ ስብሰባው አልተካሄደም። ለዛሬ ለረቡዕ ግን ጥሪ ተደርጎ ማለት ሚያዝያ 22 ሁሉም የቋሚ ሲኖዶስ አባላት በተገኙበት ይህ አጀንዳ ታይቶ የመጨረሻ ውሳኔ እስኪሰጥ ድረስ ከጠቅላይ ቤተ ክህነት ብፁዕ አቡነ ገብርኤል እንዳይወጡ የትኛውንም የቤተክርስቲያን አገልግሎት ላይ እንዳይሳተፉ እግድ አስቀምጧል ማለት ነው። እንግዲህ ሌላውን ትምህርት ደግሞ የሊቃውንት ጉባኤ አባላት አጣርተው በዚህ ዙሪያ ያለውን ነገር ለቅዱስ ሲኖዶሱ ሲያቀርቡ ቅዱስ ሲኖዶሱ የመጨረሻውን ውሳኔ ያስተላልፋል ተብሎ ይጠበቃል። በቤተክርስቲያናችን ደግሞ ከሚያዝያ 20 ጀምሮ የኒቂያ ጉባኤ ተብሎ በዓለም የሚገኙ በየትኛውም የኢትዮጵያ ክልል የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት የሆኑ ሁሉ ተሰብስበው ስብሰባ እያደረጉ እንደሆነ ብፁዕ ቅዱስ አባታችን አቡነ ማትያስ በዛ ላይ ተገኝተው ቃለ ምዕዳን አስተላልፈው ቤተክርስቲያንን መጠበቅ እንዳለባቸው እየተመረዙ እንደሆነ የተለያዩ ትምህርቶች እየወጡ እንደሆነ ለዚህ ሁሉ ደግሞ ሊቃውንት ይህን ነገር መጠበቅ አለባቸው በማለት አድራም አስተላልፈዋል። ብፁዕ አቡነ አብርሃምም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ በዚህ ጉባኤ ላይ ጠበቅ ያሉ መልእክቶችን አስተላልፏል። ይህን ተከትሎ እንግዲህ የሊቃውንት ጉባኤ የብፁዕ አቡነ ገብርኤልም የሌሎች ብፁዓን አባቶችም አብሮ እንዲታይ ውሳኔ ተሰጥቷል ማለት ነው። ይህንን ውሳኔ ከታየ በኋላ ለቅዱስ ሲኖዶሱ ቀርቦ ቅዱስ ሲኖዶሱ ደግሞ የመጨረሻ የሚወስነውን ውሳኔ ይዤላችሁ ቀርባለሁ ማለት ነው። እስከዛ እስክንገናኝ በሌላ መረጃዎች እስክንገናኝ ድረስ ቸርን ሰንብት።